ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። የባህር በር ጉዳይ አሁንም የኢትዮጵያ ቀዳሚ ብሔራዊ አጀንዳ መሆኑን የጠቆሙት ጠቅላይ ሚኒስትር አብይ አህመድ ወደቡ በባሌ የሚሆን በቦሌ መምጣቱ አይቀርም ጠብቁ ሲሉ በድጋሚ አረጋግጠዋል። በቅርቡ የባህር በር የሌለው ሀገር ራስ የሌለው ሀገር ነው፣ በማንኛውም ሁኔታ መሳካት አለበት ሲሉ የተደመጡት ጠቅላዩ ዛሬም በፓርላማ ፊት ደግመውታል። ጠቅላዩ ስለ ወደቡ ከጀግናው አብዲሳ ጋር አገናኝተው ያነሱበት አጋጣሚም ትኩረት ስቧል። በስፋት እንመለስበታለን። በሌላ በኩል ደግሞ እየተፍረከረከ ያለው ጽምዶ ለማዳን ሻዕቢያና ህወሓት ጦራቸውን ማጣመራቸው ተሰምቷል። በራያና ጠለምት በኩል ጥቃት የጀመረው የህወሓት ጦር ከባድ ኪሳራ እየደረሰበት መሆኑ እየተነገረ ባለበት ሰዓት በመድፍ የታገዘው ውጊያ መቀጠሉና የህወሓት ተዋጊዎች እየተበተኑ መሆናቸው ተሰምቷል። ጉዳዩ ያሳሰባት ኤርትራ 2 ክፍለ ጦር ሰራዊቷን ከህወሓት አርሚ 70 ጋር ስታቀላቅል በህወሓት ላይ ሰይፍ የመዘዘው የሰላም ኃይል ታጣቂዎች ደግሞ ወደ መቀለ ጉዞ ማጠናከራቸውን ጨምሮ የሐሰን ሼክን ሰሞንኛ ጥያቄ ተከትሎ የኢትዮጵያ መከላከያ ሰራዊት ለዘመቻ ልዩ ስልጠና እየወሰደ መሆኑን የተመለከተው መረጃ ዝርዝር ይዘን ተገኝተናል። በባሌም ሆነ በቦሌ እንደተባለው ግን አይቀርም። ጠቅላይ ሚኒስትር አብይ የአሰብ ጉዳይ በየትኛውም አማራጭ መንገድ መሳካቱ እንደማይቀር በድጋሚ ያረጋገጡ። ኢትዮጵያን ከህልሟና እቅዶቿን ከማሳካት ማንም አቁሟት አያውቅም ያሉት ጠቅላዩ እኛ እናስቆማለን ብሎ ማሰብ ሊሳካ የማይችል ዝም ብሎ ባዶ ፍላጎትና የተሳሳተ ኢንቨስትመንት ነው ሲሉ አስጠንቅቀዋል። ኢትዮጵያን መጉዳት የሚሹ ሀገራት ኢትዮጵያን ጎድቶ ወጥቶ ትርፋማና አሸናፊ መሆን እንደማይቻል ማወቅ አለባቸው። ምክንያቱም ይህ ሀገር የአብዲሳ ሀገር ነው ብለዋል። አብዲሳ ጋር በሰው ምድር ታስሮ ሳለ የሀገሩ ወረራ ከሀገሩ አርበኞች ጋር መታገል ሲያቅተው እዛው ሀገራቸው ውስጥ ሆኖ ሰላም እንደነሳቸው ያስታወሱት ጠቅላይ ሚኒስትሩ አሁንም ኢትዮጵያውያን ለመጉዳት የሚያስቡ ሀገራት በእኛ ምድር ብቻ ሳይሆን እነሱ የኛ በሚሉት ምድር ጭምር ችግር ፈጣሪዎች መሆናቸው አይቀሬ ነው ሲሉ አሁንም በርካታ አብዲሳዎች እንዳሉ አስጠንቅቀዋል። ይህ እንዳይሆን ተስማምቶ ተግባብቶና በህግ አግባብ አለመግባባቶችና ቅሬታዎችን መፍታት ይቻላል ሲሉ ምክራቸውን የሰጡት ጠቅላዩ የህዳሴ ግድብ ምንም ችግር እንደማይሆን እንደምታዩት ውሃ እየፈሰሰ ወደ ሱዳን መሄድ ይቀጥላል። እኛ ወደ ሱዳን የሚለውን ውሃ የማቆም ፍላጎት የለንም። የሱዳን ወንድሞቻችን ይገባቸዋል፣ የሚገባቸውን ሸር ይውሰዱ፣ ሌሎችም እንደዚህ ይውሰዱ። በተመሳሳይ ለኛ የሚገባን በሆነ ምክንያት መከልከል ለጊዜው እንጂ በቀጣይነት ማስቀረት ስለማይቻል ወደማያስፈልግ ነገር ሳይገባ በሰላም በድርድር መጨረስ ተገቢ ነው ብዬ አምናለሁ ሲሉ የባህር በሩ ጉዳይም ላታመልጭኝ አታሮጭኝ መሆኑን ጠቅሰው ኤርትራም አላስፈላጊ ግርግሮችን አስወግዳ ነገሮችን በሰላም ፍጻሜ የሚያገኙበት መንገድ እንድትከተል አሳስበዋል። ዓለም የኢትዮጵያን የባህር በር ጥያቄ ፍትሐዊነት እንዴት ያየዋል የሚለውን ሲያብራሩም እስካሁን ከቀኝ ከግራ ከፊት ከታች ብዙዎችን አነጋግር ያለው በአንድ አፍ ይገባቸዋል። ተገቢ ጥያቄ ነው፣ ነገር ግን በጦርነት መሆን የለበትም፣ እንወያይ እንምከር፣ ጊዜ ስጡን የሚል ምላሽ እንዳገኙ የገለጹት ጠቅላዩ እኛም ጊዜ ወስዳችሁ ተወያዩ፣ ለጊዜው ሞት ሽረት ጉዳይ አይደለም፣ ጥያቄው አግባብ ነው፣ እንታገሳለን፣ ውይይትም ሆነ የሚጠበቅብንን ለመስጠት ክፍት ነን ብለን ይጠየቀናል፣ በዚሁ አግባብ መፍትሄ ይመጣል ብለን እናምናለን ብለዋል። ጠቅላዩ ንግግራቸውን ቀጠል ሲያደርጉም የተባለው ሰላማዊ ንግግር እንደጠበቅ ነው ባይሆንስ በማለት ጠይቀዋል። ምላሻቸውን ሲያስከትሉ እነዚህ ጉዳዮች በጊዜው ፍሬ ያፈራሉ የሚል እምነት አለኝ። ለዚያ በትዕግስት በጥበብ በማስተዋል ኪሳራ በቀነሰ መንገድ በሰላማዊ መንገድ ለመፍታት ይሞከራል። የማይሆን ከሆነ ግን በባሌም ሆነ በቦሌ እንደተባለው ጥያቄው በራሳችን አማራጭ መፍትሄ ማግኘት አይቀርም ሲሉ ጦርነት አሁንም ቁልፍ አማራጭ መሆኑን አረጋግጠዋል። በተያያዘ መረጃ የኢትዮጵያን አየር ኃይል ከ100 በላይ ዘመናዊ አውሮፕላኖች ባለቤት ሆኗል ሲሉ ጠቅላዩ ለኤርትራ የተደረገ ስላለው ሁሉን አቀፍ ዝግጅትና በተለይም በእግር ኃይል ቤት ውስጥ ስላለው ልዩ ዝግጅት ተናግረዋል።
ገልጸዋል። ለውጡ ሲመጣ የአየር ኃይሉ የነበረው አንድ የሚበር ሄሊኮፕተር ብቻ እንደነበር ያስታወሱት ጠቅላይ ሚኒስትሩ ዛሬ ላይ ግን ለተለያዩ ተግባራት የሚውሉ ከ100 በላይ ዘመናዊ አውሮፕላኖች ባለቤት መሆኑን ገልጿል። የአየር ኃይሉ ግንባታ ባንዳን ከማቁሰል ባለፈው የሀገሪቱን ምሰሶ የሚገዳደሩ ኃይሎችን ለመመከትና ኢትዮጵያን ለማጽናት ያለመ መሆኑን አስረድተዋል። ከባንዳዎች የበለጠ ሀብት ካላመነጨን በዲፕሎማሲና በሚዲያ ጫና ይፈጥሩብናል ያሉት ጠቅላይ ሚኒስትሩ መፍትሄው ብቃት ማሳደግና ጠንክሮ መገኘት መሆኑን አጽንኦት ሰጥተዋል። ኢትዮጵያን መጉዳት የሚፈልጉ ኃይሎች ምንም ያህል የገንዘብ ድጋፍ ባይደረግላቸውም ሀገሪቱን የሚያቆሙበት አቅም እንደሌላቸውም አስታውቀዋል። በቀጣይ መረጃ ወደ ሶማሊያ ሰላም ማስከበር ለሚሰማሩ ዘማቾች ስልጠና እየተሰጠ ነው። በአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ በሶማሊያ ወይም ማስኮሞ የሚሰማሩ የሰላም ማስከበር ኃይሎችን ለማዘጋጀት የታቀደ ስልጠና በኦርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት የተሰጠ ነው። ስለ ስልጠናው ማብራሪያ የሰጡት የኦርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት ምክትል አዛዥና የስልጠና ኃላፊ ሌተናል ኮሎኔል ገነነ ቶላ ኢትዮጵያ በቀጠናው ሰላምና መረጋጋት ለማስጠበቅ ወነች ያለችው የሰላም ማስከበር ግዳጅ ውጤታማ በመሆኑ ከተለያዩ አካላት እውቅናና አድናቆት እየተቀበለ መሆኑን ገልጸዋል። ማሰልጠኛው የሚሰጠው የቅድመ ስምሪት የሰላም ማስከበር ስልጠና ወታደራዊ ቴክኒካዊ ክህሎቶች፣ ጀነሪክ ስልጠናዎች፣ ተልዕኮ ተኮርና ልዩ ሙያዊ ስፔሻላይዝድ ስልጠናዎችን የሚያካትት ነው ሲሉ ስልጠና ኃላፊው ተናግረዋል። ስልጠናው ለ90 ቀናት የሚቆይ ሲሆን ተሳታፊዎችን ለአስኩሞ ተልዕኮ በሙያ በዲሲፕሊንና በስነ ምግባር በብቃት ለማዘጋጀት እንደሚያገለግል ተጠቁሟል። በመጨረሻም እየተፍረከረከ ያለው ጽምዶ ለማዳን ሻዕቢያና ህወሓት ጦራቸውን ማጣመራቸው ተሰምቷል። በራያና ጠለምት በኩል ጥቃት የጀመረ የህወሓት ጦር ከባድ ኪሳራ እየደረሰበት መሆኑ እየተነገረ ባለበት ሰዓት በመድፍ የታገዘው ውጊያ መቀጠሉና የህወሓት ተዋጊዎች እየተበተኑ መሆናቸው ተሰምቷል። ጉዳዩ ያሳሰባት ኤርትራ 2 ክፍለ ሰራዊቷን ከህወሓት አርሚ 70 ጋር ስታቀላቀል በህወሓት ላይ ሰፊ የመዘዘው የሰላም ኃይሉ ታጣቂዎች ደግሞ ወደ መቀለ ጉዞ ማጠናከራቸው ተሰምቷል። በመድፍ የታጀበ ውጊያ ዛሬም ቀጥሏል። በአፋር ያሉ ድንበር በራያ ጨርጨር በቢሳቦርና ከህወሓት ጋር እየተደረገ ያለው ውጊያ ዛሬም ቀጥሏል። ከህወሓት ሰሞኑ የጀመረው ትንኮሳ ገፍቶበት በሞርተርና ዲሽቃ የታጀበ ውጊያ እየተደረገ ይገኛል። የህወሓት ኃይሎች ወደ ኦልጋ ቡታ መርፋታና ቢሳቦር አካባቢ ከባድ መሳሪያዎች ጨምሮ ሰራዊቱን እያቀረበ መሆኑ ከስፍራው የደረሰ መረጃ አመላክቷል። ራሳቸውን የትግራይ ሰላም ኃይል በማለት የሚጠሩት ወገኖች ከአፋር ክልል ሀራ መሬት ለቀው ወደ ትግራይ እየገቡ መሆኑ ታውቋል። በስፍራው ከሚገኙ አመራሮች በተገኘ መረጃ አሁን ላይ በዋጅራት አቅጣጫ ባህር ጽባን ይዘዋል። በቀጣይ ኢላማቸው አዲጉዶምን መቆጣጠር እንደሆነ ታውቋል። አሁን ላይ አዲጉዶምን በ20 ኪሎ ሜትር የተጠጉትን የሰላም ኃይሎች ለማስቆም የታዘዘው አርሚ 50 አሻፈረኝ ብሏል። ጋሻ ባርካ የነበረው የኤርትራ 65ኛ ክፍለ ሰራዊት አንደኛና 3ኛ ብርጌድ ወደ ሱዳን ሀምዳየት መግባቱ ታውቋል። ቀደም ሲል ጀምሮ በሱዳን ሰፍሮ የሚገኝ የህወሓት አርሚ 70 መቀለ ላሉት የሰራዊት አዛዦች መላኩን ምንጮች ገልጸዋል። መልእክቱን ከተቀበሉት የህወሓት አመራሮች በተገኘው መረጃ መሰረት ወደ ሱዳን ሀምዳየት የገባው የሻዕቢያ ጦር በኤርትራ አቅም ከባድ እየተባለ መሳሪያ የታጠቀ ነው። በስፍራው ኦስማን የተባለ የሱዳን ደህንነት መኮንን አቀባበል እንዳደረገላቸውም የደረሰን መረጃ ያመለክታል። የሻዕቢያ ተዋጊዎች ወደ ስፍራ ያቀኑት ባለፉት ሳምንታት የህወሓት ኤርትራና ሱዳን ኃይሎች የፋኖ አመራሮችን አካተው ጥምረት መፍጠራቸውን ይፋ ካደረጉ በኋላ እንደሆነም ታውቋል። የሻዕቢያ ወታደሮች ወደ ሱዳን ሀምዳየት መግባታቸውን ተከትሎ በተለምዶ ሳምሪ የሚባሉ የአርሚ 70ና የፋኖ ኃይል በጣምራው በወልቃይት በኩል ጥቃት ለመሰንዘር በዝግጅት ላይ መሆናቸው በተደጋጋሚ ሲገለጽ ነበር። የዚሁ ዕቅድ አካል የሆነ አይሆን በይፋ ባይገለጽም የፋኖ ታጣቂዎች በወልቃይት አቅጣጫ ጥቃት መፈጸማቸው ከስፍራ የሚወጡ ዜናዎች አመልክተዋል። በወልቃይት ጠገዴ እምባጋ ላይ በተባለ ቀበሌ ጥቃት ከፈቱ ስለተባሉ የፋኖ ኃይሎች የዞኑ አስተዳደር በይፋ መግለጫ እንዲሰጥ ከአዲስ ሪፖርት ቢጠየቅም ለጊዜው ዝምታ መርጧል። ቴዎድሮስ 33ኛ ክፍለ ጦር አመራር የተገኙ መረጃዎች እንዳረጋገጡ ጥቃቱ የሚፈጸመው ከትነግ ጋር በጣምራ ነው። ከህወሓት ጋር አብረን እንሰራለን የሚለው አመራር ዋና ጉዳይ የወልቃይት ሳይሆን ይህን መንግስት መጣል እንደሆነ አስታውቋል።
ታውቋል። በሌላ ዜና ትነግ በተለያዩ አርሚዎች ከፋፍሎ ያደራጃቸው ታጣቂዎቹ የተበተኑበት መሆኑን የአዲስ ሪፖርት የመቀለ ተባባሪ አስታወቀ። በዚሁ መሰረት አርሚ 17 ከአዲቀ ወደ አዲ ጉዶም ሲሸሽ አርሚ 33 ከመሆኑ ወደ ማይጨው ማምለጡ ታውቋል። ታጣቂዎቹ የሸሹት ወደ መኖሪያ አካባቢያቸው እንደሆነም ለማወቅ ተችሏል። ራሳቸውን የትግራይ ሰላም ኃይሎች በማለት የሚጠሩት ወገኖች ከአፋር ክልል ሀራ መሬት ለቀው ወደ ትግራይ የገቡ መሆኑ ታውቋል። በስፍራው ከሚገኙ አመራሮች በተገኘ መረጃ አሁን ላይ በዋጅራት አቅጣጫ ባህር ጽባን ይዘዋል። በቀጣይ ኢላማቸውን አዲ ጉዶምን መቆጣጠር እንደሆነ ታውቋል። አሁን ላይ አዲ ጉዶምን በ20 ኪሎ ሜትር የተጠጉትን የማስቆም አርሚ 50 ተጨማሪ ኃይል ሆኖ እንዲገባ ቢታዘዘም ትዕዛዙን ውድቅ ማድረጉ እየተሰማ ነው። አርሚ 50 ቀደም ሲል አሁን የሰላም ኃይሉን የሚጠሩት ወዲያን ጥሩ ይመሩት የነበረ ኃይል ሲሆን እሁድ ዕለት አልዋጋም በማለት ተቃውሞ አስነስቶ እንደነበር መረጃውን ያጋሩን አመልክተዋል።